ያስገባችኋት እናንተ ናችሁ። ስህተት ስትሰራ ጎበዝ ቀጥይበት ጀግና እያላችኋት ነው ልጅቷን። ይኸውልህ እንደዚህ አይነት ነገር ማሰብ እንዳትችል እያደረጋችሁ እንደ አንቺ ራሱ ምን አይነት አይምሮ ነው ያለው? ገና አራስ ከወለደ ልጅ ጋር እየተንጠላጠልሽ ስትዞሪ ምንም አንቺ ለራስሽ አይደብርሽም እንዴ? እሱ የአብርሃም ኦ ማይ ጋሽ ሜሪ መጣች። ትንሽ በጥብጣሽ ውጪ፣ በቃ ብጥብጣችሁ ውጡ፣ ብጥብጣችሁ ያውጣችሁና ማለት ነው። እንድንጾም አልሰጣችሁንም። እንግዲህ ወንጀል ውስጥ አስገብታችሁናል፣ ሁለቴ አታስገቡንም። ሀሜት ውስጥ አስገብታችሁናል፣ ሁለቴ አታስገቡንም። ስለዚህ እንዛለቃታለን ማለት ነው። ተበጣበጡ፣ እንድ ዱላ ተማዘዙ። እውነቴ ነው ብላችሁ እንግዲህ ውድ ቤተሰቦችን ለሄርሜላ የሩታን አጠገብ እንዳትደርሺ ከአብርሃምን ጋር ማየት አልፈልግም አለቻ ነው ማለት ነው። ማየት አልፈልግም እንዴ ሜሪ፣ አብርሃም እኮ ነው የሄደው። ሄርሜላ መታለች። ሄርሜላ ነው መጣችው ለካ። አሁን በድራማ ዓለም ውድ ቤተሰቦች ተስማምተን እንኖረው። እውነቴ ነው የምላቸው እና ሄርሜላ ከዚህ በኋላ አብርሃም ጋር እንዳትቀርቢ ተብለሻል። እንዳትቀርቢ ማስጠንቀቂያ ተሰጥቶሻል። እንግዲህ አራስ ከወለደ ደረጃ አይደብርሽም ወይ ከሱ ጋር ስትንጠለጠይ አላለቻትም? እሱ የአብርሃም ውሳኔ ነው አለች። ሄርሜላ ደግሞ እውነት ለመናገር ሄርሜላ እኔ ባንቺ ቦታ ብሆን ማለት ነው አላደርገውም ነበረ። ለምን መሰለሽ? አራስ ልጅ ወልዶ ገና ከተወለደ በስንተኛው ጊዜ ከሱ ጋር እንጠለጠል እንዴ? እንዲሁ በእንጨት አልነካውም ነበር እንደዛ አይነት ወንድ ማለት ነው። ስለዚህ ምን ትሰሪያለሽ? እውነት የራስሽን ህይወት ኑሪ ስትላት ነበረ። ለማንኛውም ተበጣበጡ፣ ብጥብጣችሁ ውጡ። እንዴ መበጥበጥ ለበሶ አልበጅም ተብሎ ነበረ። ነገር ግን ለእኛ ይበጀናል። እንዴ የእናንተ ስድብ፣ የእናንተ ጫጫታ ማለት ነው። እንግዲህ ከዚህ በኋላ ሜሪ ከገባችበት ጥፊ ይቀምሳል ሁሉም። እናንተ ጸጉሯ ራሱ የሄርሜላ ጸጉር ወደዛ አላለቻት እኮ። አፍሽ እንድትከፍቺ አልፈቅድልሽም አላለቻትም? ወይኔ በላቸው። ለማንኛውም ቀጣይ ደግሞ ዳኒ ይመጣል ማለት ነው። በነገራችን ላይ ሜሪ ከዚህ በፊት ካስታወሳችሁ ዳኒ ባሌ ነው ብላ ነበረ። ካስታወሳችሁ ማለት ነው። ዳኒ ባሌ ነው እና ከህይወቱ ውጭ ስትል ነበር የራሷ ባልኖራት እና የራሱ ባል ኖሯት ልጆች ኖሯት እያላት ማለት ነው። ዳኒ ባሌ ነው ብላ እኮ ቪዲዮ ሰርዳለች። እንደው ሴቶች እኮ ተግማማችሁ፣ እውነት ሴቶች ተግማምታችኋል እኮ። አሁን ዛሬ ላይ መጣችና ከሩታ ጎን ውጪ። ሲቀጥል ደግሞ ሄርሜላ ምን አለች መሰላችሁ? እናንተ ጀግና እያላችሁ ጎበዝ እያላችሁ ለዚህ ደረጃ ሊያረጋችኋል። አንቺም እኮ ጎበዝ ጀግና ስላሉሽ እኮ ነው ዝሙት ላይ እንድትዘፈቂ ያደረጉሽ ተመልካቾችን ማለት ነው። እኔ እውነት ከማውራት ወደኋላ አልልም። አንዲት ሴት ክብሯን ጠብቃ ስትኖር እንጂ ስትዝረከረክ አያምርባትም። እኛ ተመልካቾች በጎች የሆኑ ሰዎች አንቺን በሩታ ትዳር ላይ ተንጠልጥለሽ ቪዲዮ ስትሰሪ በሩታ ትዳር ላይ አፈቀርኩኝ ብለሽ አሻሺ ገዳሚ ስትይ እኮ ጀግና ጎበዝ ሄርሚዬ የኔ ቆንጆ ባይሉሽ ኖሮ ቢሰድቡሽ ኖሮ ተቃውሞ ቢያቀርቡብሽ በባለ ትዳር ወንድ ላይ እንድትወርድ ያደርጉሽ ነበር፣ ይረዱሽ ነበረ። ስለዚህ ሩታ ጋር አይደለም ስህተት ያለው አንቺ ጋር ነው በተለይ ስህተት ያለው። ባለትዳር ወንድ ላይ ተንጠልጥለሽ ራሱ ያ አልተባልሽም፣ ተደግፈሻል እኮ። ሂጂበት፣ አግቢው፣ ተጋቢ፣ የቀለበት ብር እስከ መላክ ድረስ እኮ ደርሰዋል። ስለዚህ ያ ራሱ አለ እና ሩታ ራሱ ብትባል እንኳን ለምን ተባለች አይባልም። አንቺም ተብለሻል እንኳን ሩታ በባልዋ ላይ ነው ጎበዝ ጀግና ትዳርሽን ሰብስቤ የተባለችው። አንቺ ግን የሰው ባል ላይ ተንጠልጥለሽ አግቢው ጎበዝ የእኔ ቆንጆ ስትባይ ነበረ እና እንዲህ ነበረ። ለማንኛውም ሜሪም ምን አለች መሰላችሁ? የእኛ ቤተሰብ ተመስገን በዘራችንም የሚንጠለጠል የሚንዘላዘል የለም አላለችም? ወይኔ በላቸው። የሚያበጣብጥ ትዳር የሚያፋታ ሰው አይደለም ያለው አለች። ወይኔ ጉዴ ፈላ። በዛ ላይ ደግሞ ለቡዜ ማስፈራሪያ ደረሳት። እንግዲህ ከዚህ በኋላ ብላ ማስጠንቀቂያ ተሰጥቷታል። ቡዜና ሜሪ ተገናኙ። እውነቴ ነው ብላችሁ ተገናኙና ተደባደቡ። ማን እንደሚያሸንፍ እናያለን። የማሰውነት እንደሚፈርስ የማሰውነት ውሃ እንደሚፈሰው እንደሚወጣው የማሰውነት ነው ፍንድት የሚለው ጋይስ። ይሄ የተቋጠረ ውሃ እኮ ነው ሰውነታችሁ። ስለዚህ እስኪ ማን እንደሚፈነዳ የምናይ ይሆናል። አለበለዚያ እንደኔ ቀጫጫ መሆን ትችላላችሁ ማለት ነው። አለቀ። እናንተ ቡድ ስትይዙብን እኛ ቡድ እንይዝባችኋለን። ውድ ቤተሰቦች እንግዲህ መጨረሻው ሊቀወጥ ነው። ሰላም ሁኑ ልኝ ያላችሁበት